ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የመጣሁት የፖለቲካ ርዕዮት በሚል አርዕስት ይሆናል። መልካም ቆይታ። ዛሬ እንግዲህ በዚህ አርዕስት ላይ እንድንወያይ የፈለኩበት ምክንያት አሁን ባለው ሁላችንም እንደምናውቀው የፋኖ ትግል ተነስቷል እና በዚህ በፋኖ ትግል ውስጥ ከዚህም ብዙ ጥያቄዎች ይነሳሉ። ከዚህ በፊት የፋኖ ትግል መሪ የለውም በሚል እና ድርጅት የለውም በሚል የተለያዩ አካላት ዘልቀው እንዲገቡ ተደርጎ ዛሬ የደረስንበት ችግር ላይ ወይም የፋኖ እርስ በርስ አንድ ያለ መሆን ልዩነት የመፍጠር እና የዓላማ ልዩነቶች ሁሉ እየተፈጠሩ ናቸው እና ያንን ለማጥራት እንዲረዳ አሁንም ፋኖ የፖለቲካ ርዕዮት የለውም የሚል ነገሮች እየተነሱ ስለሆነ ስለዚህ የፖለቲካ ርዕዮት ምን ማለት ነው የሚለውን ነገር ነው ዛሬ የምናነሳው ማለት ነው። እንግዲህ የፖለቲካ ርዕዮት ማለት ምን ማለት ነው? የፖለቲካ ርዕዮት ማለት የችግር ፈቺ ወይም ለአንድ ሀገር ችግር ፈቺ ሀሳብ ማለት ነው። በሀሳብ ይመጣል፣ ከዛ ወደ ሰነድ የሚቀርብ ሀሳብ ማለት ነው። ስለዚህ የፖለቲካ ርዕዮት ማለት የአንድ ሀገር ችግር ፈቺ ሀሳብ ማለት ነው። ስለዚህ መጀመሪያ እነዚህ ነገሮች ለዚህ ሀሳብ ሶስት ነገር ያስፈልጉታል። አንደኛ ችግሩ መኖር አለበት። ችግር ፈቺ ሀሳብ ከሆነ ያ መጀመሪያ ችግሩ መኖር አለበት። ችግሩ ምንድን ነው ተብሎ መታወቅ አለበት። ሁለተኛው ግብ ያስፈልገዋል። ያን ችግር የሚፈታበት ግብ ያስፈልገዋል ማለት ነው። ምንድን ነው ዓላማው? ያ ርዕዮቱ የሚያካትታቸው ማለት ነው። ሶስተኛው ደግሞ መርህ ነው። መርህ ያስፈልገዋል። ያንን ግብ ለማሳካት በምን አይነት መንገድ ነው መሄድ ያለበት የሚለውን ሶስቱ ያስፈልጋል። ስለ አንድ ርዕዮተ ዓለም ስንል እነዚህ ሶስቱ ነገሮች ያስፈልጉታል። ብዙዎቻችን የሚመስለን ርዕዮተ ዓለም የፖለቲካ ርዕዮተ ዓለም ማለት ቀጥታ ሌሎች የተጠቀሙበትን ለምሳሌ የሊበራሊዝም ከሆነ የሊበራሊዝም አስተሳሰብ፣ ካፒታሊዝም ወይ ኮሚኒዝም ወይም ሶሻሊዝም እነዚህ የተቀመጡ ርዕዮቶች ናቸው። በዛ መስመር መሄድ ነው የፖለቲካ ርዕዮት ማለት ብለው ስለሚያስቡ እሱ አይደለም። መሰረቱ ነው። ምንድን ነው? እነዛማ ሌሎች ሰዎች ወይ ካርል ማርክስ መጥቶ የአንድ ሀገር ችግር ፈቺ ይሄ ነው ብሎ ርዕዮተ ዓለም አምጥቶ ሊሆን ይችላል። ሌሎች ሊበራሊዝም ይሻላል ብለው የሚያስቡ ሰዎች የሊበራሊዝም አይዲያ ይዘው መጥተው ሊሆን ይችላል። የካፒታሊዝም ርዕዮተ ዓለም የተሻለ ነው ብለው የካፒታሊዝም ርዕዮተ ዓለም ለአንድ ሀገር እድገት አስፈላጊነት ይዘው ያን ርዕዮት ይዘው መጥተው ሊሆን ይችላል። ግን አሁን ባለንበት ሁኔታ በተለይ የአማራው ትግል ከዘር ማጥፋት ጋር ተያይዞ ስለሆነ ስለዚህ በሀገሪቱ ባለው አውድ ነው ርዕዮተ ዓለም የሚወጣው ማለት ነው ወይም የሚሰራው። ስለዚህ እነዚህ ሶስቱ ነገሮች ችግሩ መኖር አለበት። ችግሩ ግብ ያስፈልገዋል። ከዛ በኋላ መርሆች ያስፈልጉታል። ስለዚህ መጀመሪያ የምናነሳው እንግዲህ መጀመሪያ አንደኛ ችግር ብለናል። ስለዚህ ችግሩ መኖር አለበት። ለዛ ችግር ነው መፍትሄ ልናመጣ ወደ ትጥቅ ትግል የተገባው። ስለዚህ ያ ችግር መታወቅ አለበት። መጀመሪያ ችግር የሆነው በአማራ ላይ በተከታታይ በረጅም ዓመታት የቆየ በፕሮፓጋንዳ የዳበረ የዘር ማጥፋት ወንጀል ተፈጽሟል ወይም እየተፈጸመበት ይገኛል። ስለዚህ ያን የዘር ማጥፋት ማስቆም የህልውና ጉዳይ ሆኖ ነው የሚቀመጠው ማለት ነው። ስለዚህ የመጀመሪያው ችግር አማራን ዘር የማጥፋት ዓላማ ይዘው የመጡ ዘር ማጥፋት ስንል በዓለም አቀፍ ደረጃ የተቀመጡ ደረጃዎች አሉ። ምንድን ናቸው? አንድ ዘር ማጥፋት ወንጀል ብለን ስንፈርጅ
በምንድን ነው ብለን እዛ ላይ የተቀመጡ ነገሮች አሉ። ስለዚህ አማራ የዘር ማጥፋት ወንጀል እየተፈጸመበት ነው። ስለዚህ እነዛ ካስቀመጣቸው ነጥቦች አንደኛው በትርክት ረጅም ጊዜ አማራ እንዲህ ነው በማለት ትርክት ከተሰራበት ያ ህዝብ ላይ ከዛ በኋላ ያ ትርክት አድጎ ወደ ፍጅትና ወደ ግድያ ከተፈጸመ ወይም ንጹሐንን ወደ መግደል ማለት ነው ወደ ማለት እንግዲህ በወለጋ በአርሲ በራሱ በጎንደር በጎጃም ያየናቸው ነገሮች ወይም በሸዋ ያየናቸው ወረራዎችና ንጹሐንን የመግደል ሁኔታዎች ይህ ከዘር ማጥፋት ወንጀል ጋር የተያያዘ ነው። ከዛ በፊት ህወሓትን በነበረበት ጊዜ በተለያዩ መንገድ የአማራውን ዘር የማጥፋት በማስገደልም በማፈናቀልም ሊሆን ይችላል። በተለያዩ ነገሮች በተለያዩ ዘዴዎች የአማራውን ቁጥር እንዲቀንስ አድርጓል። ስለዚህ የዘር ማጥፋት ወንጀል ነው። ስለዚህ እስከ መጨረሻውኑ የአማራን ህዝብ የማጥፋት ሂደት ስለተጀመረ ያን የመጀመሪያው ችግር ነው። ያን ችግር ማስቆም ነው የመጀመሪያው ርዕዮት ማለት ነው። ያን ችግር ማስቆም ነው። ስለዚህ ያን ችግር ለማስቆም የአማራ ህዝብ በነበረው ታሪካዊ መንገድ በአርበኝነትም በፋኖነትም ተነስቶ እየታገለ ይገኛል። ስለዚህ ይሄ ትግል በራሱ ርዕዮተ ዓለም ነው። ምክንያቱም ርዕዮተ ዓለም ማለት ችግር ፈቺ ሀሳብ ነው። ችግሩ ነበረ። ስለዚህ ይህን ችግር የምንወጣው ጠመንጃ ስተን ጦር ይዘን ተዋግተን ይሄን የችግሩ ምክንያት ወይም የዘር ማጥፋት ምንጭ የሆነውን ስርዓተ መንግስት እናስወግደው ነው ብለው አምነው ነው እንግዲህ ይሄንን ትግል የጀመሩት ማለት ነው። ስለዚህ ይሄ ምንድነው? ዓላማ ነው። ይሄ ራሱ ዓላማ ነው። ዓላማ ስለሆነ ይሄ ደግሞ ችግር ፈቺ ሀሳብ ነው። በዚህ እንቅስቃሴ ውስጥ ያ መንግስትም ሊከላከል ያልቻለውን ራሱ መንግስትም ያለው መንግስት የተሳተፈበትን የዘር ማጥፋት ወንጀል ማስቆም ማለት ነው። ስለዚህ ይሄ ምንድነው? ይሄ ራሱ ችግር ፈቺ ሀሳብ ነው። ይሄ ራሱ ርዕዮት ነው፣ ዓላማ ነው፣ ርዕዮት ነው። ስለዚህ ይሄን ደግሞ ተከትሎ ግቦች አሉት። ከዛ በኋላስ ምን አይነት ግብ ነው ማስቀመጥ ያለበት የሚለው አንደኛ የስርዓቱን ማስወገድ አንደኛው ግብ ነው። ሁለተኛው ምክንያቱም ችግሩን ለመፍታት፣ ሁለተኛው ግብ ደግሞ ይሄን የዘር ማጥፋት ወንጀል የፈጸሙበትን በግልም ሆነ በድርጅት የተቋቋሙትን አካላት እነዚህን ለወንጀል ማቅረብ ነው። እንዲህ ግብ ስንል ወደፊት የሚሆን ነገር ነው አይደለ? ግባችን ይሄ ነው ብለን ነው የምንለው። ስለዚህ ግባችን አንደኛው ስርዓቱን ማስወገድ ነው። ሁለተኛው ደግሞ ያለውን በዚህ በዘር ማጥፋት ወንጀል ላይ የተሳተፉትን ሰዎች ወደ ፍርድ ማቅረብ ነው። ከዛ በኋላ ደግሞ ሶስተኛው ግብ ደግሞ የሚሆነው አዲስ ስርዓተ መንግስት ማቋቋም ነው። ይሄ ኢትዮጵያን ሀገር የማስቀጠል ነው። ምክንያቱም አማራ የሚኖረው በየትኛውም በኢትዮጵያ ቦታ ውስጥ ይኖራል። በየትኛውም በኢትዮጵያ ክፍለ ሀገር ውስጥ ይኖራል። ስለዚህ የአማራን ህልውና ማስጠበቅ ማለት ከዘር ከጥፋት ማስቆም ማለት በሁሉም ባሉ በኢትዮጵያ ውስጥ የሚኖረው አማራ ሴኪውርድ እንዲሆን ከዘር ማጥፋት ወንጀል እንዲጠበቅ ማድረግ ነው። ስለዚህ ይሄ ደግሞ አማራው የሚኖረው በኢትዮጵያ ውስጥ ሁሉ እስከሆነ ድረስ ይሄ ነው ተብሎ የተባለው ወይም በህወሓት ያስቀመጡትና በህገ መንግስት ብለው የከለሉት አከላለል አማራው የተሳተፈበት ስላልሆነ ይሄም ራሱ የዘር ማጥፋቱ አካል ስለሆነ በአንድ ቦታ እንድንከልል ከልሎ ከዛ በኋላ ከዚህ ቦታ ከዛ ውጭ ያሉትን አማሮች የእናንተ ቦታ አይደለም ብሎ እያፈናቀሉና ወይ መግደልና ቦታቸው መውረስ ራሱ ይሄ አንደኛው የዘር ማጥፋት ወንጀሉ አካል ነው። በዛ ቦታ አንድን ህዝብ መከለል ማለት ያልነበረን ነገር። ምክንያቱም ከዛ በፊት እንደዛ ብሎ በቋንቋ ወይም በነገድ ህዝቡ ተከፋፍሎ አያውቅም። ስለዚህ በፊት የነበረው በኢትዮጵያ ውስጥ የክፍለ ሀገራት አወቃቀር ጂኦግራፊን ምልክት ያደረገ ነው ወይም ወንዝን ተራራ ያደረገ ነው እንጂ የሰውን አይደንቲቲ ወይም ከሰው ማንነት ጋር የተያያዙ እንደ ቋንቋ እንደ ሃይማኖት ምናምን የተመሳሰለ መሰረት ያደረገ አልነበረም። ስለዚህ መጀመሪያውኑ ይሄ አማራ ሲሉ ይሄ ኦሮሞ መሬት ነው ይሄ ትግሬ መሬት ነው ሲሉ ለዘር ማጥፋት ወንጀል እያመቻቹት ነበር አማራውን። ከዚህ በፊትም ጣሊያኖች አድርገው ስለነበረ በጣሊያን ወረራ ጊዜ የተደረገው ይሄ ነው። ይሄ የኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግሬ ነው፣ ይሄ ሶማሌ ነው ብለው ከዛ በኋላ በኦሮሚያ ውስጥ የሚኖሩት በሶማሌ የሚኖሩትን በሐረር የሚኖሩትን በአርሲ የሚኖሩትን አማሮች
የማፈናቀል ሂደት ነው። ከመሬታቸው የመንቀል፣ የመግደል፣ የማሳደድ ይሄ ሂደት ነው። የእናንተ አይደለም የሚባል ነገር መጣ። ስለዚህ ይሄ የዘር ማጥፋት ወንጀሉ አንዱ አካል ነው። ስለዚህ የአማራ ህዝብ በየትኛውም የኢትዮጵያ ክፍለ ሀገራት ስለሚኖር ሌሎቹም በተለያየ ክፍለ ሀገራት ይኖራሉ፣ የታወቀ ነው። ግን አሁን በዘር ማጥፋት ወንጀል ታርጌት የተደረገው ትርክት የተሰራለት ለዘመናት በቅኝ ገዢዎችም እንደ ጠላት የተቆጠረው አማራ እኛን ይጠላናል፣ ፈረንጆችን ይጠላል ብለው ተናግረው እዛ ላይ አሁንም ለኢትዮጵያ አንድነት ትልቁ ሚና የተጫወተው አማራ የሚባለው ነው። ስለዚህ ኢትዮጵያን ብናፈርሳት፣ አማራን ብንመታው ኢትዮጵያ ትፈርሳለች የሚል ሀሳብ ይዘው የመጡት ራሱ የቅኝ ገዢዎች ሀሳብ ነው፣ የጠላት ሀሳብ ነው። ያን እንግዲህ ሊያስፈጽሙ ነው እነዚህ ህወሓትና ኦነግ ተደራጅተው ወይም ሌሎች አካላትም ተደራጅተው የመጡት ማለት ነው። ስለዚህ ግቡ የሚሆነው ምንድነው? አንደኛ ሌላ ስርዓተ መንግስት ማምጣት ነው። ስለዚህ ይሄ ስርዓተ መንግስት ራሱ አማራ ህዝብ ያልተሳተፈበት ለአማራ ህዝብ ዘር ማጥፋት ምክንያት የሆነ ህገ መንግስት እስከሆነ ድረስ ወይም አከላለል እስከሆነ ድረስ የህገ ወጥ የሆነውን አከላለል የአማራ ህዝብ አይቀበልም። ስለዚህ አንደኛው ሶስተኛው ግቡ አዲስ ስርዓተ መንግስት ማምጣት ነው ማለት ነው። ይሄ ስርዓተ መንግስትና ህገ መንግስት የተለያዩ ናቸው። ይሄን አዲስ ስርዓተ መንግስት አመጣለሁ ብሎ ሲል የአማራ ትግል ወይም የፋኖ ትግል አንደኛው ስርዓተ መንግስት፣ ይሄ ስርዓተ መንግስት የተሻለ ስርዓተ መንግስት እውቀትን የሚጠይቅ ነገር ነው። ምክንያቱም አንድና አንድ ሲደመር ሁለት አይነት ነገር ነው፣ ሌላ ነገር የለው። ዓለም ላይ ያለው የሰው ልጅ ሁሉ አንድ አይነት ነው። የሰው ልጅ ፍላጎት ሁሉ አንድ አይነት ነው። የሰው ልጅ ነፃነት ይፈልጋል፣ ከቦታ ቦታ ተዘዋውሮ መስራት ይፈልጋል። ሁለተኛ ደግሞ ፍትህ ይፈልጋል። ከሰዎች ጋር በሚኖረው ማህበራዊ ግንኙነት ውስጥ መጣላት ሊኖር ይችላል። በቦታ አለመግባባት ሊሆን ይችላል። በንግድ አለመግባባት ይችላል። በእንደዛ በሚገኙ ግጭቶችን ያን ፍትህ ለማግኘት ግዴታ ፍርድ ቤቶች፣ ነፃ የሆኑ ፍርድ ቤቶች ያስፈልጋሉ። ይሄ ለማንኛውም ሰው የሚሆን ነገር ነው። በሶስተኛ ደረጃ የሚቀመጠው አገልግሎት ማግኘት ነው። ስለዚህ እኩል የሆነ አገልግሎት ከመንግስት ይፈልጋል። ስለዚህ መንግስት የሚያስፈልገው ለዛ ነው። ስለዚህ ያ ስርዓተ መንግስት የሚባለው ለኢትዮጵያውያን የተለየ ወይም ለአማራ የተለየ፣ ለኦሮሞ የተለየ፣ ለትግሬ የተለየ፣ ለኬንያዊ የተለየ፣ ለቻይናዊ የተለየ፣ ለአሜሪካ የተለየ የሚባል ነገር የለም። ለሰው ልጅ የሚጠቅም ነው። ስርዓተ መንግስት ማለት ይሄ ነው። ህገ መንግስት የተለየ ነው። ህገ መንግስት ህዝቡ ራሱ የሚያወጣው ሲሆን ከህዝቡ ካልቸር፣ ባህል፣ ማንነት ጋር የተያያዙ ህጎች የሚወጡበት ነው። ለምሳሌ ባህል ከሆነ የህብረተሰቡ ባህል አለ፣ ሃይማኖት አለ። ያን የማይፈቅድም ነገር በህገ መንግስት የሚወጣው ከህዝቡ በተወከለ ሰዎች ስለሆነ ግለሰቦች ሊሆኑ ይችላል። ህዝብ ተወካዮች ምክር ቤት የሚባል አለ። ያ ህዝብ ተወካዮች ምክር ቤት ህግ አውጪ ነው። ከየወረዳው መጥቶ በዚህ እንደዚህ አይነት ህግ ብናወጣ ለሀገራችን መተዳደሪያ እንደዚህ አይነት ህግ እያለ ስለዚህ የጋራ ህጎችን የሚያወጣበት ነው። ይሄ የአሜሪካ ህገ መንግስት እና የኢትዮጵያ ህገ መንግስት ሊለያይ ይችላል። የአሜሪካ ህገ መንግስት እና የቻይና ህገ መንግስት ሊለያይ ይችላል። የህንድ ህገ መንግስት ሊለያይ ይችላል። አንዳንዴ ለዛም ከክፍለ ሀገራት ራሱ ለየብቻቸው የተለያየ የራሳቸው ህገ መንግስት ሊያወጡ ይችላሉ፣ እንደ እምነታቸው፣ እንደ ባህላቸው፣ እንደ ስርዓታቸው። ስለዚህ ህገ መንግስት ማለት በህዝብ የሚወጣ ነው። ስለዚህ ፋኖ አሸንፎ ስርዓተ መንግስቱን አስወግዶ የአማራ ህዝብ ነፃነት ሲታገልና ፍትሁ የተቀማው ተክሶ ቀሚው ደግሞ ፍርድ አግኝቶ ፍትህ አግኝቶ ያ ሲረጋገጥ ያንን ህገ መንግስት ለህዝቡ እንዲያወጡ ይሰጣል ማለት ነው። የእሱ ኃላፊነት አይደለም። ይሄ የህዝቡ ኃላፊነት ነው። ህገ መንግስት የማውጣት ህገ መንግስት የማርቀቅ ተወካዮቹን ልኮ ህዝቡ ያውጣ እንጂ ከዚህ በፊት እንደተመጣበት በደርግ ጊዜ እንደተደረገው በህወሓት ጊዜ እንደተደረገው አሁንም እንደሚደረገው ፓርቲዎች ህገ መንግስት የማውጣት መብት የላቸውም። በተለያዩ ዓለማት ትልቅ አደጉ የሚባሉ ሀገራት ህገ መንግስትን ያወጡት ህዝቦች ናቸው። ህዝብ ነው ራሱ የሚያወጣው። ተወካዩን ልኮ ይሄ ህገ መንግስት ይሻለናል ሊል ይችላል እንጂ ፓርቲዎች ፈልገው የፓርቲን ኢንተረስታቸውን፣ ለምሳሌ ህወሓት የራሱን ኢንተረስት ይዞ ኦነጎቹን ሰብስቦ ህገ መንግስት አወጣዋል እንጂ የኢትዮጵያ ህዝብ የተሳተፈበት ህገ መንግስት አይደለም እንደሚታወቀው። ስለዚህ ህገ መንግስትና ስርዓተ መንግስት የተለያዩ ናቸው። ስርዓተ መንግስት በየትኛውም ዓለም ላይ ሊሰራ የሚችል ህግ ነው፣ ስርዓት ነው።
እና ይሄ ቢሆን የተሻለ ነው ተብሎ ሳይንሳዊ በሆነ መንገድ ወይም እውነታ በሆነ ነገር ወይም ፍትሃዊ በሆነ ነገር የሚወጣ ስርዓት ነው። ሌላ ምንም ማለት አለ። ፍርድ ቤት ያስፈልጋል፣ አገልግሎት ማግኘት ያስፈልጋል፣ ጥበቃ ያስፈልጋል። ወታደር የትኛው ዓለም ላይ አለ? ፖሊስ፣ ያ ወታደር ደግሞ ሀገርን ዳር ድንበሯን የሚጠብቅ ነው። ፖሊስ የትኛውም ዓለም ላይ አለ። ያ ፖሊስ ደግሞ በውስጥ ያሉ ህጎችን የሚያስጠብቅ ነው። ፍርድ ቤት የትኛውም ላይ አለ። አለመግባባት ሲፈጠር የሚዳኝ ነፃ የሆነ ዳኛ ነው። የትም ዓለም ላይ አለ። አገልግሎት መስጠት የትኛው ዓለም ላይ አለ? አገልግሎት መስጠት እንደ ሚኒስቴር መስሪያ ቤት ወይ በአሜሪካን ሴክሬታሪ ኦፊስ እንደሚባሉት ማለት ነው። የግብርና ከሆነ ግብርና፣ የትምህርት ቤት ከሆነ የትምህርትን የተመለከተ ይሄም በየትኛው ዓለም ላይ አለ ነው። ስለዚህ እንዴት ይሻላል ብሎ የተሻለውን ነው መምረጥ ያለብን። የማይሻለው መምረጥ አይቻልም። የተሻለው ስርዓተ መንግስት ለሀገር ለህዝቡ የሚጠቅመው የትኛው ነው ብሎ ይወጣል። ስለዚህ ስርዓተ መንግስት ብዙ የሚያጋጭ ነገር የለውም። ግን የተሻለው የስርዓተ መንግስት የት ነው ካለን ተሞክሮ የትኛው ነው የሚሻለን ኢትዮጵያ ውስጥም ከመጣው። ምክንያቱም ኢትዮጵያ ውስጥ ስርዓተ መንግስት ብለው የመጡ ሰዎች የራሳቸውን ኢንተረስት ይዘው ስለመጡ ለኢትዮጵያ ህዝብ የተሻለ ስርዓት ሊመጣ አልቻለም። ከኃይለ ሥላሴ ጀምሮ ኃይለ ሥላሴ የራሳቸውን ኢንተረስት ነው ይዘው የመጡት። ለምሳሌ ንጉሱን ፓወር የሚሰጥ ስርዓተ መንግስት ነው ይዘው የመጡት። ህገ መንግስቱን ከዛ ጋር የተያያዘ ነው። ስለዚህ ፓርቲዎች ወይም ፓወሩን የተቆጣጠሩ ሰዎች ለነፃ የሆነ ህገ መንግስት ያወጣሉ ማለት አይቻልም። ስለዚህ ደርግም ሲመጣ ከ11 ዓመት በኋላ ህገ መንግስት አወጣው ሲል ኦልሬዲ ፓርቲውን ከመሰረተ ከብዙ ጊዜ በኋላ ነው። ስለዚህ ፓርቲው ነው ህገ መንግስቱን የመሰረተው። ስለዚህ ህገ መንግስቱ ለፓርቲው የሚመች ሆኖ ነው የሚወጣው፣ ወይም ስርዓተ መንግስቱም ራሱ ለፓርቲ የሚመች ሆኖ ነው። ስለዚህ ለምሳሌ ፕሬዚዳንቱ ምን ያክል ኃይል ይኖራቸው፣ ምን ያክል ፓወር ይኖራቸው፣ ለምሳሌ ፍርድ ቤቱንም የመቆጣጠር ሚሊቴሪውንም የመቆጣጠር ኢኮኖሚውንም ሚሊቴሪውንም የመቆጣጠር ኃይል ነበራቸው። አሁን እንደዚህ አይነት ስርዓተ መንግስት ህዝብ ሊያወጣ አይችልም። ህዝብ በራሱ ላይ ጭቆናን ሊያመጣ አይችልም። ስለዚህ ፓርቲው የሚመረጠው ፓርቲ ሚሊቴሪውንም ይቆጣጠር፣ ፍርድ ቤቱንም ይቆጣጠር፣ ኢኮኖሚው ይቆጣጠር ብሎ ሊል አይችልም። በራሱ ላይ ዲክታተር መንግስት እያመጣ ነው ማለት ነው። ስለዚህ ይሄን የሚያወጣው ኦልሬዲ ኃይሉን የተቆጣጠረው ኃይል ነው ይሄን ሊል የሚችለው። ስለዚህ ከዚህ በፊት የነበሩ ስርዓቶች ህገ መንግስት አወጡ ማለት አይቻልም። ስርዓተ መንግስት አወጡ ማለት ምክንያቱም ህገ ወጥ ናቸው። ህገ መንግስት ስርዓተ መንግስት ሀሳብ ነው። ህገ መንግስት ደግሞ በህዝብ የሚወጣ ነው። ስለዚህ ያ ማድረግ ማለት ነው። ስለዚህ ይሄን እቀይራለሁ፣ ግን አሁን ፋኖ ባለበት ሁኔታ ህገ መንግስቱ ይሄን መሆን አለበት። አንዳንድ ሰዎች እንደዛ እንዲል ስለሚፈልጉ፣ ምክንያቱም የለመዱት በ1960ዎቹ የነበረው የፖለቲካ አስተሳሰብ ስለሆነ ሪዮት ስለሆነ ከማርክሲዝም ከሌኒዝም የመጣ ስለሆነ ለዛም ኃይለሥላሴን ለማውረድ የተማሪው አብዮት በሚባልበት ጊዜ ወይም እንቅስቃሴ በሚባልበት ጊዜ ሚኤሶ እንደ ኢያፓ የተለያዩ አካላት የሚያስቡት ምንድን ነው? ከዚህ ከማርክስ ሌኒስ የመጣውን ሀሳብ ነው። ያ ሀሳብ ደግሞ አንድ ፓርቲ ኢኮኖሚውንም በሙሉ ሚሊቴሪውንም መቆጣጠር አለበት ብለው ነው የሚያስቡት። የሚያስፈልገው ደግሞ አንድ ፓርቲ ነው የሚሉት። ስለዚህ በአንድ ጭንቅላት ውስጥ ሁለት ራስ ሊኖር አይችልም፣ ሁለት አንጎል ሊኖር አይችልም። ስለዚህ የሚመራው አንድ አንጎል ነው። ስለዚህ ሁለት ፓርቲ የሚባለው ትክክል አይደለም። ለሰው ሁሉ መፍትሄ የሚያመጣው ይሄ ሶሻሊስታዊ አስተሳሰብ ነው ብለው አንድ ፓርቲ የሚያምኑ ናቸው። ያኔ ኃይለሥላሴን ከገለበጡ በኋላ እነዚህ ፓርቲዎች ሲመጡ ሁሉም ያሰቡት እኔ አንደኛውን ጨፍልቄ እኔ ወደፊት እመጣለሁ ነው እንጂ መድበለ ፓርቲ ወይም የተለያዩ ፓርቲዎች በአንድ ላይ ሆነው ሀገርን መምራት ይችላሉ ወይም ህዝብ የፈለገው መርጦ መምራት ይችላል የሚል ሀሳብ የላቸውም በአእምሮት። ለዚህ ነው የተገዳደሉት። ስለዚህ መጨረሻ ላይ ወታደራዊ ኃይል መሳሪያ የያዘው ኃይል ወደ ስልጣን መጣ እና እንዳለውም ሰራተኛ ፓርቲ ብሎ ልክ ከሩሲያ ጋር የተያያዘ ሶሻሊስት የተያዘ ሰራተኛ ፓርቲ ብሎ በወቅቱ ሰራተኞቹ ራሱ ስንት ፐርሰንት እንደነበሩ በግብርና ነው ብዙ ሰው የሚተዳደር የነበረውና ብሎ ያንን ይዞ አንድ ፓርቲ ብሎ ለራሱ የሚመች ስርዓተ መንግስት ወይ ህገ መንግስት ማወጣ ማለት ነው። ስለዚህ ያ ህዝባዊ የሆነ መንግስት ነው ልንለው አንችልም። ራሱ አብዮታዊ መንግስት ብሏል። ስለዚህ አብዮታዊ መንግስት ብቻ ማለቱ ሳይሆን ወታደሩንም አብዮታዊ ብሎታል። አብዮታዊ ሰራዊት ተብሎ ነው የሚጠራው።
አንዳንድ ሰዎች የኢትዮጵያ ሰራዊት ነበርን ይላሉ፣ ግን የኢትዮጵያ ሰራዊት አይደለም፣ አብዮታዊ ሰራዊት ነው ራሱ ስሙ። ስለዚህ አብዮት ለማምጣት ለአንድ ርዕዮተ ዓለም፣ ለአንድ ፓርቲ፣ ለዛም ለአንድ ግለሰብ። ምክንያቱም ያ የፓርቲ ስርዓት ራሱ ማዕከላዊነት የሚባል ነገር አለው። ከማዕከላዊነቱም ሊቀመንበር አለው። ሊቀመንበሩ ሁሉን ነገር ስልጣን ይዞ ወደ ዲክታተር ምቹ የሚሆን ነው። ስለዚህ የደርግ ሰራዊት የአብዮታዊ ሰራዊት ነው እንጂ የኢትዮጵያ ሰራዊት አይደለም። አሁንም እንደዛ የምንል ከሆነ የነመለስንም የኢትዮጵያ ሰራዊት ነው ልንል ነው። የማን ነው አሁን አብይም የኢትዮጵያ ሰራዊት ነው ልንል ነው። ስለዚህ የኢትዮጵያ ሰራዊቶች አይደል ሊባሉ አይችሉም። እነዚህ የግለሰብ የፓርቲ ጠባቂዎች ናቸው። ለዛም ይህን የምናውቀው ሀገር ከመጠበቅ ይልቅ በአብዛኛው በውስጥ ጉዳይ ላይ ነው ተጠምደው ያሉት ወታደሩ። የደርግም ወታደር ሰውን በመረሸን በመግደል ላይ ነው የነበረው ከጅምሩ ጀምሮ። የወያኔም ወታደር ሁል ጊዜ ሰው እንኳን አይደለም ተቃውሞ ሰልፍ አይደለም ጥምቀት እንኳን ሲወጣ ሁሌ በወታደር በመትረየስ ተከበን ነው ጥምቀት የምናከብረው የነበረው። የህዝብ ወታደር ስላልሆነ የህዝብ ወታደር አለ፣ የወያኔ ወታደር ነው የሞተውም ለወያኔ ለማስቀጠል ነው፣ መንግስት ለማስቀጠል ነው ሲሰሩ የነበሩት። አሁንም ያለው የአብይ ወታደር ነው፣ የኦነጋዊ ወታደር ነው። ስለዚህ ያንን ተከትለው የሚሄዱ ናቸው፣ ለዛም የሚሞቱ ናቸው እንጂ ለኢትዮጵያ ህዝብ የሚሞቱ አይደለም። ይሄ በግልጽ መቀመጥ አለበት። ምክንያቱም የኢትዮጵያ ህዝብ በህግ ያወጡ አይደለም፣ የህገ መንግስት መብት አልተሰጠውም። ህገ መንግስት የማውጣት እድሉ አልነበረው፣ እስካሁንም አልተሰጠውም። ስለዚህ ያ ህገ መንግስት በህዝቡ እስካልወጣ ድረስ ሰራዊቱም ለህዝቡ ነው ህዝባዊ ነው ማለት አንችልም። ከህዝብ የተነጠለ ነው። ለፓርቲም ወይም ለግለሰብ ወይም ለአብይ ለሚባለው ዲክታተር ለዛ የሚሞት የሚኖር ወታደር ነው። ስለዚህ ለሀገር ብሎ የሚባል ነገር የለም። ይሄ ጀስት ፕሮፓጋንዳ ነው እንጂ ለሀገሩ የሚሞት ወታደር ለኢትዮጵያ ድንበር ምናምን የሚባለው ነገር ይሄ ውሸት ነው። ሀገር የሚጀምረው ከሰው ስለሆነ ያ ሰው መብት ከሌለው የሀገር ባለቤት ካልሆነ ህገ መንግስት አላወጣም ማለት የሀገር ባለቤት አይደለም ማለት ነው። ስለዚህ የባለቤቱ ማነው? በጉልበት የያዘው ኃይል ነው። ስለዚህ እነዚህ ሶስት ግቦች ናቸው ፋኖ ሊያሳካቸው የሚችለው እንደ ፖለቲካ ርዕዮት። ይሄን ማድረግ አለበት፣ ያለበዛ ችግሩን አላወቀም ማለት ችግሩን አይመልስም። ግብ የሚባለው ሁሌም ችግር ለመመለስ ነው አይደል? ችግር አስቀምጠናል። ያን ችግር ካላስቀመጠን መጀመሪያ ርዕዮተ ዓለም የፖለቲካ ርዕዮተ ዓለም ያስፈልገን። ያለ ችግር ርዕዮተ ዓለም አለ። ችግር ስላለ ነው። ለምሳሌ በሌሎች ዓለም ላይ የመጡ ርዕዮተ ዓለሞች በጊዜው በነበሩ ችግሮች ጋር ተነስተው ነው። ለምሳሌ ሰራተኛው መብት ካልነበረ የሰራተኛው መብት መከበር አለበት በሚል ያንን ተከትሎ ፖለቲካው ምኑ መቀየር አለበት ብለው የመጡ አሉ። ሊበራሊዝም ሲያመጡ የነበረው እንትን በጣም ይጎትተናል ወደኋላ፣ ባህል፣ የተለያዩ ነገሮች። ስለዚህ ወደፊት መሄድ አለብን ብለው የራሳቸውን ርዕዮተ ዓለም የዚህ ችግር መፍትሄው ይሄ ነው እያሉ ነው የሚያቀርቡ። ስለዚህ አሁን ችግር አለ። ለዛ ችግር ደግሞ ግብ ያስፈልገዋል፣ ያ ችግር የሚቀረፍበት። ስለዚህ አማራ ህዝብ ላይ ጄኖሳይድ ከተፈጸመ እንደተፈጸመ ምናምን ከሆነ ወይም ተፈጽሟል፣ ያ የተፈጸመውን ነገር ማን የፈጸመው? ፈጻሚው ማን ነው? ያ ፈጻሚው አካል ከተወገደ በኋላስ የፈጸመው አካላት ምንድን ነው የሚሆኑት? መጠየቅ ያለበት በወንጀል። ስለዚህ ያ ለዛ ችግር ራሱ ለአማራ ህዝብ የዘር ማጥፋት ወንጀል ምክንያት የሆኑ ነገሮች ሁሉ መቀረፍ አለባቸው። የተባበሩ ሁሉ ተጠያቂ መሆን አለባቸው። ስለዚህ መቀረፍ ከምንላቸው አንደኛው ተጠያቂ ከምንላቸው አንደኛው ህወሓት ነው። ህወሓት ተጠያቂ በአማራ የዘር ማጥፋት ወንጀል ላይ ፈጽሞታል። በመድኃኒትም ፈጽሞታል፣ በማምከንም ፈጽሞታል፣ በመግደልም ፈጽሞታል። ስለዚህ ወያኔ ተጠያቂ ዘር ማጥፋት ወንጀል። ሁለተኛው ወያኔ ድርጅት ነው፣ ህዝብ አይደለም። ራሳቸውን ሁል ጊዜ ድርጅቶች ከህዝብ ጋር ራሳቸው መስፋት ይፈልጋሉ። እኔን አልክ ማለት እከሌን አልክ ማለት ነው። እኔ ጠገብኩ ማለት አንድ የትግራይ ባለስልጣን መሪ ከሆነ እኔ ጠገብኩ ማለት ህዝቡ ጠገበ፣ እኔ ከተራብኩ ማለት እሱ ተራበ፣ እኔ ከተሰደብኩ ህዝቡ ተሰደበ የሚል ራሳቸውን የሚያያይዛል። ልክ ህዝቡን ራሳቸው እንደፈጠሩት አይነት ያ የተለያየ ነው።
ያ የተለያየ ነው። ስለዚህ ህወሓት ስንል የድርጅት ነው። ያ ድርጅት ተጠያቂ መሆን አለበት። ወንጀለኛ ድርጅት ነው። ዘር ማጥፋቱ ተሳትፏል። ልክ የጀርመን ናዚ አባላት ወይም የዛ ፓርቲዎች እንደተጠየቁ የህወሓትም ይጠይቃል ማለት ነው። ምንም ሌላ ነገር የለውም። ኦነግም እንደዛው ነው። ኦነጋውያን ድርጅቶች በዛው የተሳተፉ በግልም ሆነ ለዚህ የዘር ማጥፋት ወንጀል የተሳተፉ ሁሉ ተጠያቂ ይሆናሉ። ይሄን ካላረግን ችግሩ መጀመሪያም አልገባንም ማለት ነው። ችግሩ እንዳለ አላመንም ማለት ነው። ምክንያቱም ችግሩ የዘር ማጥፋት ወንጀል ነው። ያ ወንጀሉ ተጠያቂዎች አሉ። እነዛ ጥያቄዎች ለፍርድ መቅረብ አለባቸው። ያለበዛ ችግሩን እያጠፋ ነው እየዋሸን ነው ወይም እያድበሰበስን ነው ማለት ነው። ስለዚህ ከህወሓት ጀምሮ በዚህ ጉዳይ ላይ የተሳተፉ ማንኛውም አካል ተመርምሮ ለፍርድ ይቀርባል ማለት ነው። ሌላው ችግር የሆነው ምንድን ነው? የዚህ ችግር ምንጭ የሆኑት ናቸው። ምንድን ናቸው እነሱ? አንደኛው ህገ መንግስቱ ለዛ አመቻች ሆኗል። አማራን ህዝብ ተጠያቂ አድርጓል። ጨቋኝና ተጨቋኝ ብሎ አማራን ጨቋኝ አድርጓል። እሱም ተጨቋኝ ብሔሮች ብሎ አስቀምጧል። ስለዚህ ህገ መንግስቱ ካጀማመሩ የአማራን ህዝብ ለጄኖሳይድ ያመቻቸ ነው። እሱ ብቻ አይደለም። ይሄ ህገ መንግስት ሲቋቋም በድርጅትም ሆነ በግል የአማራ ህዝብ አልተሳተፈም። ስለዚህ ይሄን ህገ መንግስት አማራ ህዝብ አያውቀው፣ አልተሳተፈበትም። በማካለል ላይ አልተሳተፈበትም። ክልል በሚባልበት የለበትም። ህገ መንግስቱ ላይ በተጻፉ እያንዳንዱ አንቀጾች ላይ አማራ ህዝብ አልተሳተፈም። እስካልተሳተፈ ድረስ ያ ህገ መንግስት በራሱ ህገወጥ ነው እና ስለዚህ ያ ለአማራ ህዝብ የረሳ ህገ መንግስት፣ ያልተቀበለ ህገ መንግስት እንደ ህገ መንግስት ሊቆጠር አይገባም እና አንደኛው ራሱ ለዚህ ለችግሩ ምንጭ የሆነው ይሄ ህገ መንግስት ነው። የማካለሉ ሂደት ህገ መንግስቱ ነው። ስለዚህ ያ ህገ መንግስት መሻር አለበት። ስለዚህ ግቡን መታ የሚባለው የችግሩን መልስ መመለስ ይችል ነው። ስለዚህ አማራ ህዝብ የተፈናቀለ ነው፣ ተፈናቅሏል፣ ተገድሏል። ያ የተፈናቀለው ህዝብ ወደ ቦታው መመለስ አለበት፣ ፍትህ ማግኘት አለበት። ስለዚህ አንደኛው የምናነሳው ራሱ ፍትህ ካልተረጋገጠ ችግሩን እየመለስን ነው ማለት አይደለም፣ አልመለስንም ማለት ነው ችግሩ። ስለዚህ ፍትህ መረጋገጥ አለበት። ፍትህ ካልናቸው ቅድም ተጠያቂ የሚሆኑ አካላት አሉ። ከዛ በኋላ ደግሞ ህዝቡ ተፈናቅሏል፣ ተገድሏል። የተገደለው አካል ካሳ ማግኘት አለበት። የተፈናቀለው ወደ ቦታው መመለስ አለበት። ርስቱ የተገፋው ወደ ርስቱ መመለስ አለበት። ስለዚህ ያ የተደረገው ነገሮች ሲመለሱ ነው ሪዮት የሚባለው ከዚህ ሲነሳ ነው። ችግር ፈቺ ሀሳብ ስለሆነ ያ ችግሩ መፈታት አለበት። ምክንያቱም ያ ህዝቡ ቂሙን እንደያዘ ሊሆን አይችልም። ፍትህ እኛ ባንሰጥ እንኳን ያው እግዚአብሔርም ፍትሃዊ ስለሆነ ፍትህ መስጠቱ አይቀርም። ሰላም የሚባለው ነገር ሊኖርም አይችልም። ስለዚህ ያለ ፍትህ ሰላም የሚባል ነገር የለም። አንዳንድ ሰዎች ለሰላም ሲባል ይህን ነገር እንተዋለን የሚባል ነገር አለ። ይሄ አሰራር በጣም የውሸት አሰራር ነው። የቅኝ ገዢዎች አሰራር ነው። ቅኝ ገዢዎች ይሄን ነበር ያደረጉት። አፍሪካ ውስጥ ጥለው ነው የወጡት። ፍትህ አላገኘም የአፍሪካ ህዝብ በቅኝ ግዛት የተገዛው። በኢትዮጵያ ውስጥም አይተናል። በኢትዮጵያ በ5 ዓመት ወረደ ጣሊያን በሰራው ወንጀል አልተጠየቀም። ባለመጠየቁ ምክንያት አሁንም ድረስ ጣሊያኖች ወንጀል እንደፈጸሙ አያውቁ። በዚህም የተነሳ ነው የግራዚያኒ ሐውልት ጣሊያን ውስጥ እንዲሰራ ያደረጉበት ምክንያት። ከዛ በኋላ ተቃውሞ ሲመጣባቸው ነው። ለዛም የጣሊያን ህዝብ ይሄን ስለረሳ ነው። ስለዚህ ያ ፍትህ ባለማግኘቱ የተነሳ ያ ወንጀል ሰሪዎች ራሳቸው እንደ ነፃ ስለሚያዩ ለዛም ያደረጉትን ነገር እንደ ትክክል ተቆጥሮ እንደ ሄሮ ነው የሚታዩት ወደፊት። ስለዚህ በአማራ ህዝብ ላይ ያን ሁላ ጄኖሳይድ የፈጸመው መለስ ሄሮ ነው የሚሆነው በወንጀል ካልተጠየቀ። ለዚህ ነው ህወሓት እንደ ድርጅትም እንደ ግለሰብ መጠየቅ አለባቸው የምንለው። ወደፊት ሄሮ ነው የሚሆነው። የሰራው ወንጀል የለማ ፍትህ ካልጠየቀን፣ ፍትህ ካልተረጋገጠ በዛ ሁሉ ዙሩ በህወሓት ውስጥ ሁሉ ያን ሁሉ ወንጀል የፈጸሙ ሰዎች እንደ ሄሮ ልክ እንደ ግራዚያኒ ሄሮ ሐውልት ይሰራለት ነው የሚባለው። በኦነግ ውስጥ ያን ሁሉ የሰሩትን ወንጀል ፍትህ ካልቀረበ ለፍትህ ካልቀረበ ድረስ ወደፊት ሄሮ ተብለው መምጣታቸው የማይቀር ነው፣ አብይን ጨምሮ ማለት ነው። እና
የሆነ የሚያነሱት ነገር አለ ለሆነ ለምሳሌ መለስ ዜናዊ ግድብ ሰርተዋል፣ ስለዚህ ያ ግድቡ ላይ እንደዚህ ነው የሚሆነው። አሁን ያኔም እኮ ጣሊያኖችም ያሉ ግራዚያኒ ይሄን አድርጓል ብለው የሆነ ጥሩ ነገር ያነሱና ነው ግን የሰራውን ወንጀል የሚደመስሱት ማለት ነው። ምክንያቱም ተጠያቂ ስላልሆነ፣ ስላልተጻፈ፣ ስላልተነገረ ተጠያቂ መሆን ማለት ወንጀለኛ ነው ማለት ነው። ወንጀለኛ ከሆነ ደግሞ በታሪክ የሚጻፍ ነው። ተረጋግጧል ወንጀለኝነቱ። ፍትህ ማግኘት ማለት ወንጀሉን መረጋገጥ ማሳያ ነው፣ መፈጸሙ ማሳያ ነው። ያለበዛ ተደበስብሶ ነው የሚቀረው።